ፖሊስ ንጥረን ካላደርግም ገባሽ አይደለ? ሲቀጥል ደግሞ ምን አይነት ድፍረት ነው እንደዛ? የትም አትሄጂም፣ አትወጪም፣ የትም ሄድ የለም፣ የትም ሄድ የለም። እንደታት ምናምን ሌባ ቢመጣ ቤዛ፣ እዚህ ቤት ውስጥ ሌባ ቢመጣ ማለት ነው የኔ ወርቅ ብቻ አይደለም ስንት የሚወሰድ ነገር ሰላም ነገር አለ ተለይቶ ለምንድን ነው የኔ ወርቅና የኔ ገንዘብ የተወሰደው? እና ቤዛ ናት የወሰደችው? እሱን ያላቀም የሚመለከተኝ ነገር አይደለም፣ ግን ትፈትሻለሽ። እሺ ተረጋጊ እስቲ። የህግ አካል መጥቶ ይፈትሽ። ማን ነው እስቲ? እኛ ማንንም ከህግ በላይ ማንም አይሆንም። አንቺም እኮ የዋስ አታምጣም የሚባለው ነገር ነው። ጭራሽ ብላ ሌባ ትላታለች ማለት ነው። ያረጉኝ ምን አይነት ሴት እየሆነች ባላስም ቆይ እሷ የቤቷ ወርቅም ሆነ የማንም ይሁን የማንም እስካሁን አብሮ እየኖሩ አንድ ነገር ያልተፈጠረው ጭራሽ ትላንትና የመጣች ሴትዮዋ ወርቄ ጠፍቷል፣ ዶላሬ ጠፍቷል፣ እንደዚህ ብላ ታወራለች። እንዴ ምን ይሉታል ይሄን? እንዴ ሲጀመር ማለት ነው እኔ መጀመሪያም ብያለሁኝ ቤተሰብ እናንተም ብላችሁ ነበረ፣ ግን እቺ ልጅ ሁለታቸውን ለማለያየት እንጂ የሌላ አይደለም የመጣችው። ሲጀመር መጀመሪያም ስትመጣ አላማረችኝም ነበረ። ይሄው አሁንም እንደዚህ ሆነች። ጭራሽ ብላ እንደ አሮጊት አስሬት ትጨቃጨቃለች። ዶላሬ ተወስዷል፣ ወርቄን ተወስዷል፣ እንደዚህ ያለች። ሲጀመር አንተ ራሱ ማለት ነው ምን ነክቶክ ነው በዚህ ልክ እሷን የምትደግፈው? ያቺም ተወሰድ እቺኛውም ይጥፋት ምንም የምታውቀው ነገር የለም። ስለዚህ ያንን ነገር እውነታን ይዘህ እንጂ ዝም ብለህ ለምንድን ነው የምታወራው? ጭራሽ ብለህ እሷን ታግዛለህ ማለት ነው። እንዴት ነው በዚህ ልክ እንትን የምትለው? ከመቼ ጀምሮ ወይስ ምንድነው ነገር? ወዴት እየሄዳችሁ ነው እንዴ? ምንም የማታውቅ ልጅ እኔ ምን እውነትም አትፈተሽም። እሷ ሲጀመር መፈተሽም የለባትም። ምን ብላችሁ ነው ሲጀመር እሷን የምትፈትሹት እንዴ? በአስር ቦታ ተዝረክርካ ጥላው ዛሬ ትላንትና መጣ እንደዛ ብላ ስንት ነገር ኃላፊነት የነበረባት ስንት ነገር አማና የጠበቀች ሴትዮዋ ዛሬ ትላንትና የመጣች ልጅ ወርቅ ጠፍቶኛል፣ ዶላር ጠፍቶኛል ብላ ምትል ሳይጠፋ ጠፋ የምትል ሴትዮ ነበረችና አሁን የሷ ታሪክ ነው ያመጣችው። ሳይጠፋት እቃ ሳይጠፋ ጠፍቷል፣ አጠገቧ እያለ ጠፍቷል፣ ሳትፈልገው ጠፍቷል ትል ነበር። እና ሰቀቀን ማለት ነው። ሲጀምር እሷ ራሱ ምንም መስሎ ራሱ አልታያትም። እሰይ ከደበቀችውም ተደብቀው እንደውም አሪፍ ነው። መጀመሪያ ትውጣ ውልቅ ትበል። ውልቅ ካላለች ከናንተ መሀል እቺ ውልቅ ካላለች ጥሩ አይመጣም። ትውጣ በቃ። ካሁን በኋላ ይበቃል እንዴ! በሁለት ሰዎች መሀል ሶስተኛ ወገን መግባት አግባብ አይደለም። ስለዚህ መውጣት አለባት አሁኑኑ ቢሆን ማለት ነው።